ወንድ ልጅ ከልቡ አፍቅሮሽ ማፍቀሩን ግን መግለጽ ሲያቅተው እንዴት እንደሚያፈቅርሽ እንደምታውቂ አስበሽ ታውቂያለሽ? ምክንያቱም አንድ ወንድ ካንቺ ጋር ብዙ ጊዜ ሊያሳልፍ እጅግ በጣም ሊንከባከብሽ ሊጠብቅሽ ይችላል። ነገር ግን እወድሻለሁ የሚለውን ቃል መናገር ሊያቅተው ይችላል። ያ ደግሞ አንቺ ይወደኝ ይሆን ወይስ እንዲሁ ከኔ ጋር መሆን ኮንፈርት ስለሚሰጠው ነው ብለሽ ግራ እንድትጋቢ ያደርግሻል። እውነታው ግን ወንድ ልጅ ሲወድሽ ድርጊቶቹ የእሱን ፍቅር ወይም የፍቅር ስሜቱን የሚገልጹበት መንገድ ናቸው። እሱ ባይለውም እንዳፈቀረሽ ከድርጊቶቹ መረዳት ትችያለሽ። ስለዚህ በዚህ ቪዲዮ አንድ ወንድ ሲያፈቅርሽ ነገር ግን መናገር ሲያቅተው የሚያደርጋቸውን 10 ነገሮች እናያለን። እመኚኝ፣ 6ኛው ደግሞ ብዙ ሴቶች ማወቅ ያቃታቸው ነገር ነው። ፍቅር ሁል ጊዜ በቃል ብቻ አይደለም የሚገለጸው። በተለይ ደግሞ ለወንዶች ፍቅርን የሚገልጹት በቃል ሳይሆን በተግባር ላንቺ በሚያሳዩት ባህሪና ሁል ጊዜም ተመሳሳይ የሆነ እንክብካቤና ፍቅር፣ የማያቋርጥ እንክብካቤና ፍቅር በማሳየት ነው። ስለዚህም አንድ ወንድ ያለው ስሜት ለኔ ያለው ስሜት ምንድን ነው ብለሽ ግራ እየተገባሽ ከሆነ እነዚህ ነገሮች ይጠቅሙሻል። እነዚህ ምልክቶች ካየሽበት አፍቅሮሽ ነገር ግን ፍቅሩን ለመናገር እንደከበደው መረዳት ትችያለሽ። ስለዚህ የመጀመሪያው ምንድነው? ጊዜ ይሰጥሻል። ይህ ሰው በጓደኝነትም ይሁን የቀረበሽ የስራ ባልደረባሽም ይሁን ለአንቺ ሁልጊዜ ጊዜ አለው። ይደውልልሻል፣ ምን እያደረግሽ እንደሆነ ማወቅ ይፈልጋል፣ ያገኝሽ ይፈልጋል፣ ኬር ያደርጋል፣ ለአንቺ እንደሚያስብ ያሳይሻል። እና ስለአንቺ ግድ የማይሰጠው ወንድ ሁል ጊዜ የሆነ የሚያደርገው ነገር አለው፣ እንደማይመቸው ይነግርሻል። ያፈቀረሽ ወንድ ግን ይህንን ምልክቶች ያሳይሻል ማለት ነው። ሁለተኛው ስላንቺ ብዙ ነገር ያውቃል። ይሄኛው በጣም ሊያስደንቅሽ ይችላል። ለምሳሌ ስታወሩ በጣም ጥቃቅን የሚመስሉ ነገሮች አንቺ ነግረሽው ሊሆን ይችላል። ነገር ግን ከሆነ ጊዜ በኋላ እነዚህን ነገሮች ከሳምንታት በኋላ ከወራት በኋላ አስታውሶ ሊነግርሽ ይችላል። ለአንቺ ጥቃቅን ብለሽ ያለፍሽውን ነገሮች ማለት ነው። ምክንያቱም ወንድ ልጅ ሲወድሽ ያዳምጥሻል። በትክክል ነው የሚያዳምጥሽ። ሁሉንም የምትያቸውን ነገሮች ያዳምጣል እና ለአንቺ ግድ የሚሰጥሽ ነገር ለሱም ግድ መስጠት ይጀምራል። እናም በድንገት እንዲህ አይነት ነገር አስተውለሽበት ከሆነ ይሄ ሌላ ምልክት ነው ማለት ነው እንደሚወድሽ። ሶስተኛው እንድትከፊበት አይፈልግም። የወደደሽ ወንድ አንቺ ስትከፊ ስትጎጂ ማየት ለሱ እንደ ሞት ማለት ነው። ከተናደድሽ፣ ከተቆጣሽ ወይ ደግሞ በሆነ ነገር አዝነሽ ከሆነ አንቺን ለማጽናናት ከመንገዱ ወጥቶ ማድረግ ያለበትን ነገር ያደርጋል። ድንገት ደግሞ እሱ ከሆነ የጎዳሽ ወይ እሱ ያደረገው ነገር ከሆነ እንድታዝኝ፣ እንድትበሳጭ፣ እንድትከፊ ያደረገሽ ያንን ነገር ለማስተካከል ይሞክራል። ይህንን ካስተዋልሽበት ይሄ ሰው እንደ ጓደኛ የሚቅረብሽ የስራ ባልደረባሽም ይሁን በየትም ቦታ ተተዋወቁ፣ ነገር ግን ለአንቺ የፍቅር ስሜት ሊኖረው እንደሚችል በጣም የሚያሳይ ምልክት ነው ማለት ነው። አራተኛው ብዙ ነገር ይነግርሻል። የወደደሽ ወንድ ስለ ብዙ ነገር ያጫውትሻል። ስለሱ ብዙ ነገር እንድታቂ ያደርግሻል። ስለ ጓደኞቹ ያወራልሻል፣ ስለሚወዳቸው ሰዎች ይነግርሻል፣ ስለ ወደፊት ሀሳቡ ይነግርሻል፣ ስለሚያስባቸው፣ ስለሚጠላቸው፣ ስላስደበሩት ነገሮች ያወራልሻል እና እንድታቂ ይፈልጋል ስለሱ። ህይወቱ ላንቺ ድብቅ አይደለም። ለሱ ህይወቱ ትርጉም እስካለው ድረስ ላንቺም ያ ነገር እንዲታየሽ ይፈልጋል ማለት ነው። እና ይህንን ነገር እያየሽ ከሆነ እና ለእኔ የፍቅር ስሜት ሊኖረው ይችላል ብለሽ የምትጠረጥሪው ወንድ ካለ ይህም እጅግ በጣም የሚጠቅምሽ ለአንቺ ስሜት እንዳለው ሊያሳይሽ የሚችል ምልክት አድርገሽ ልትይዙ ትችያለሽ። አምስተኛው አለሁልሽ ይልሻል። ወንዶች ለወደዷት ሴት እጅግ በጣም ይጨነቃሉ። ስለ ደህንነቷ ይጨነቃሉ። ችግር እንዳይገጥማት ይፈልጋሉ። እናም ሰው በሚያስፈልግሽ ሰዓት ደግሞ ሊቆምልሽ ይፈልጋል እና ሁል ጊዜ የሚገኝልሽ ከሆነ አለሁልሽ ሚልሽ ከሆነ ይሄም ሌላ ምልክት ነው። ምክንያቱም ወንዶች ዝም ብለው ላላፈቀሯት ላልወደዷት ሴት ትርፍ ነገር አይሄዱም። እንደ እህቴ ነው ማየሽ፣ እንደ ጓደኛዬ ነው ማየሽ የሚለውን ነገር እየሰማሽ እንዳትታለይ። ምክንያቱም እነዚህን ነገሮች የሚያደርግ ከሆነ የፍቅር ስሜት ኖሮት ግን ለመናገር የፈራበት ምክንያቶች ሊኖሩ ይችላሉ እና እንዲሁ አንቺ እነዚህን ነገሮች በማየት ለመረዳት መሞከር አለብሽ። ሌላኛው 6ኛው ምንድን ነው? በተለየ ሁኔታ ነው የሚመለከትሽ። አንዳንዴ
የሰው ፍቅር አይን ውስጥ ይታያል ይባላል። ፍቅር አይን ውስጥ ይታያል። እናም ሲመለከትሽ ያስታውቅበታል። ሳታዩ አንቺን እያየሽ፣ አንቺ ወደ ሌላ ቦታ እያየሽ አንቺን እያየሽ ትይዣዋለሽ። ድንገት ዞር ስትይ ሳያስበው አንቺን እያየሽ ፈገግ ሊል ይችላል እና የሚመለከትሽ ደግሞ በጣም በስስት ሊሆን ይችላል እና የሆነ ፊቱ ላይ የሚታይ ነገር፣ የሚያስጠረጥር ነገር፣ የሚታየሽ ነገር ይኖራል ማለት ነው። እነዚህ ትንንሽ ነገሮች ቢመስሉም ትልቅ ነገር የሚያሳዩ ነገሮች ናቸው እና ይህንን ነገር ካየሽ ችላ ማለት የለብሽም። ይሄ በጣም ብዙ ሰዎች ሚስ የሚያደርጉት፣ ብዙ ሴቶች የማያስተውሉት ነገር ነው። ግን እነዚህ ነገሮች አስተውለውትም አይተውትም አይመስሉኝ ነው ብሎ ነው የሚያልፉት እና እነዚህ ነገሮች ካሉ ካስተዋልሻቸው፣ ካየሻቸው መስሎኝ ነው ብለሽ ማለፍ የለብሽም። መስሎሽ ሊሆን አይችልም። ሰለን የምንለው ብዙ ጊዜ በማይሆን ነገር መተርጎም ስለምንፈራ ነው እና እንደዚህ አይነት ነገር ካየሽ መሰለኝ ብለሽ አትለፊው። በደንብ እንደውም ሌላ ጊዜም ለማየት ሞክሪ ድጋሚ እነዚህን ነገሮች ማለት ነው ለማስተዋል። ሰባተኛው ምንድነው? ይደግፍሻል። ለምሳሌ ተማሪ ከሆናችሁ በትምህርት ጥሩ እንድትሆኝ እሱ ከአንቺ የተሻለ ከሆነ ሊያግዝሽ ይሞክራል። ስራም ላይ እሱ የተሻለ ከሆነ ሊያሳየሽ ሊረዳሽ ይሞክራል። በስራም አንድ ላይ ካልሆናችሁ በሌላ ነገር ከሆነ የምትተዋወቁት ይከብደኛል ወይ ደግሞ ያስቸግረኛል ብለሽ ያሰብሽው ነገር ላይ ሊረዳሽ ይሞክራል። በገንዘብ ሊሆን ይችላል፣ በእውቀቱ ሊሆን ይችላል። ብቻ ሊረዳሽ ይሞክራል። አስቸጋሪ ማየት አይፈልግም እና ደግሞ የአንቺ እድገት የአንቺ ስኬት ለእሱ እጅግ በጣም የሚያስደስተው ነገር ነው። ሁል ጊዜ ኢንከሬጅ ነው የሚያደርግሽ፣ ያነቃቃሻል፣ ያነሳሳሻል የሆነ ነገር ለማድረግ እና ሲሳካልሽ ማየት ይፈልጋል። አንቺ በስት የሆነውን ነገር ጥሩ የሆነውን ነገር እንዲሆንልሽ ስለሚፈልግ በጣም ሲያግዝሽ እና ሲረዳሽ ነው የምታየው ማለት ነው። እስኪ አንዳንድ ወንዶች እስኪ ደንቀን ድረስ የሚሆን ደረጃ አለው ይሄ ለመርዳት የሚሞክሩበት እና የሚሄዱበት መንገድ ማለት ነው። ግን ብዙ ጊዜ እኛ ካለመረዳት ወይ ደግሞ እንደ እህቴ አይሻለው ሲልሽ እንደ እህቱ አይቶኝ ነው ብለሽ ባለመረዳት እና ባለመገንዘብ ትሳሳች ትችያለሽ ማለት ነው። ስለዚህ እንደዚህ አይነት ነገርም ካለ ይህም ሌላ ምልክት ነው። ስምንተኛው ሚስጥሩን ያጋራሻል ነው። ወንዶች ዝም ብለው በቀላሉ እንዲሁ ለማንም የሚሰማቸውን ስሜት ወይ ደግሞ በጣም የሚያሳዝን የኋላ ታሪካቸውን የሚያሳዝንም ባይሆን ስለ ኋላ ታሪካቸው ስለሚያስቸግራቸው ነገር አሁን እየከበዳቸው እያስቸገራቸው ስላለ ነገር ዝም ብለው ለማንም አያወሩም እና እንደዚህ አይነት ነገር የሚያወራልሽ ከሆነ ወይ ደግሞ ማውራት ሲጀምር እንደዚህ አይነት ነገሮችን የሚያስፈሩትን ነገሮች ስላለፈው ህይወቱ እንዴት እንደነበረ አሁን እየከበዱት እያስቸገሩት ያሉ ነገሮች የቤተሰብ ችግር ሊሆን ይችላል። ከቤተሰብ ጋር የተገናኘ ነገር ማንኛውም በፋይናንሻል ችግርም ባይሆን ሌላም ነገር ሊሆን ይችላል። ብቻ እነዚህ ነገሮች ማውራት ከጀመረ እጅግ በጣም ያምንሻል ማለት ነው እና ሲያምንሽ ደግሞ አፍቅሮሽ ነው፣ ፍቅር ነው እንደዛ እንዲያምንሽ የሚያደርገው እና ይሄ ነገር ካሳየሽ ለአንቺ በጣም ስሜት እንዳለው ነው፣ በጣም ጥልቅ የሆነ ስሜት እንዳለው መረዳት አለብሽ። እነኛው ምንድነው? ጸባዩ አይቀያየርም። አንዳንድ ሰዎች ማንኛውም ሰው መሆን ይችላል ለትንሽ ጊዜ ለትንሽ ቀናት፣ በዛም ካለ ገፋም ካለ ደግሞ ለትንሽ ሳምንታት በጣም መልካምና የሚያፈቅርሽ ሰው ሊመስል ይችላል። የሆነ ለአንቺ ጥሩ ሰው ሊሆን ይችላል። የሚያፈቅርሽም ባይሆን መልካም ሰው ሆኖ የሆነ የተለየ ነገር ሊያደርግልሽ ይችላል። ነገር ግን ከልቡ ፍቅር ካልያዘው በስተቀር ለአንቺ ስሜት ከሌለው በስተቀር አንድ ወንድ ሁል ጊዜ በተከታታይ ለሳምንታት ለወራት እንደዛ ሊሆንልሽ አይችልም እና በመሀል ጥፍት የማይልብሽ ለአንቺ ያለው ስሜት ለአንቺ ያለው መልካምነት ጥሩነቱ ሁል ጊዜ ቀጣይነት ያለው ግራ የማያጋባሽ አንዳንዴ እየተቀያየረ አንዴ መልካም አንዴ መጥፎ የሆነ ግራ የማያጋባሽ ከሆነ ይሄ ራሱ ምንድን ነው የሚያሳየው? ለአንቺ ሁል ጊዜ ቦታ እንዳለው ነው፣ ያለማቋረጥ እነዚህን ነገሮች የሚያደርግ ከሆነ። ስለዚህ ይህን ነገርም ካየሽ በጣም እንደ ትልቅ ምልክት ወስደሽ እንትን ልትይበት ትችያለሽ ማለት ነው። አስረኛው ምንድን ነው? ጥሩ ባልሆኑ ጊዜያት መቆየት ነው። እውነተኛ ፍቅር ሲኖር አስቸጋሪና ከባድ ጊዜያት ሁል ጊዜም ይኖራሉ። ያው እውነተኛ ፍቅር ባይኖርም ሰዎች በመካከላቸው መጋጨት፣ ማንኛውም የሚግባቡ ሰዎች በስራ ቦታ የሚሆን የትምህርት ቤት ጓደኞችን ቢሆኑ ሁል ጊዜ ምን ያጋጥማል? መጋጨት ያጋጥማል፣ ግጭት ያጋጥማል። ሰዎች ላይረዳዱ ይችላሉ። አንደኛው በመልካም አስቦ ያደረገውን ነገር ለዛ ሰው ጋር ሲደርስ ደግሞ መጥፎ ሆኖ ሊገኝ ይችላል። እና እነዚህ ነገሮች ሲፈጠሩ ብዙ ሰው ከተጣላ ወደ መለያየት፣ ወደ አለመገናኘት፣ ሰውን ወደ ማስቀየም ነው የሚሄደው። ነገር ግን ይሄ ጓደኛሽ ወይ ባልደረባሽ ወይ ይሄ ሰው ለእኔ ስሜት አለው ወይ
ብለሽ የተጠራጠርሽው ሰው እንደዚህ አይነት ነገሮች ሲፈጠሩ ጥሎሽ እማይሄድ በአንድ ጊዜ ችግሩ እንደተፈጠረ የሆነ የማይሆን አይነት ነገር መፍጠር፣ የማይሆን አይነት ስድብ ወይም መሳደብ ወይም የማይሆን አይነት ንግግር ከመናገር ይልቅ ነገሮችን ለማስተካከል የሚሞክር ከዛ ደግሞ ጥሎሽ እማይሄድ ግንኙነቱ እንዲቀጥል የሚለፋ ከሆነ ይሄ ለአንቺ ስሜት እንዳለው ነው የሚያሳየው እና ልትረጁ ይገባል ማለት ነው። እንደዚህ አይነት ወንድ ካለ ባጠገብሽ መናገር ከብዶት እንጂ ከአንቺ ጋር ፍቅር እንዳለው የሚያሳይ ነገር ነው ማለት ነው። ስለዚህ ሁል ጊዜ ፍቅር አይነገርም፣ ሁል ጊዜ ላይነገር ይችላል በተለያየ ምክንያት። አንዳንድ ጊዜ ሰዎች ዝም ብለው ተደብቀው ሊያፈቅሩን ይችላሉ ማለት ነው። በትንንሽ በሚያደርጓቸው ትንንሽ ነገሮች፣ በሚያሳዩቸው ጥረቶች እና በትንንሽ ነገሮች እነዚህን ፍቅር ያላቸውን ለእኛ ስሜት ያላቸውን ሰዎች ለይተን ልናውቃቸው እንችላለን ማለት ነው። እና እነዚህን ምልክቶች የሚያሳይሽ ከሆነ የሆነ ወንድ ይሄ ሰው ለአንቺ የፍቅር ስሜት እንዳለው እሱ ባይገልጸውም ነገሩን ለአንቺ ጥልቅ ስሜት እንዳለው መረዳት ትችያለሽ ማለት ነው። እና አሁን አንድ ነገር ልጠይቃችሁ። ከነዚህ ከተባባልናቸው 10 ነገሮች ውስጥ አንቺ ለእኔ ስሜት ይኖረው ይሆናል ብለሽ የጠረጠርሽው ሰው የትኞቹን ምልክቶች አሳይቶሻል? ኮመንት ላይ ጻፉልን። ቪዲዮን ከወደዳችሁት ላይክ ማድረግ እንዳትረሱ። ለጓደኞቻችሁ ወይም ደግሞ ለዚህም ሰው ሼር አድርጉለት። እንደዚህ አይነት ቪዲዮዎች እንዲደርሳችሁ ደግሞ ሰብስክራይብ አድርጉ። በሌላ ቪዲዮ እስክንገናኝ ሰላም ሁኑልን።